ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው አለው እግዚአብሔር ይመስገን። ዛሬ ማለት ነው የአብርሽና የሩታ ጉዳይ። እርግጥ አብዛኞቻችን እናውቃለን እነሱ ስራ እንደሚሰሩ በመካከላቸው ምንም አይነት ጸብ እንደሆነ እናውቃለን ማለት ነው። ግን ምንድን ነው የሚያስተምረው? በቃ ድራማ ነው ለእነሱ ስራ ነው። ግን ምንድን ነው የሚያስተምረው? እኔ ያልገባኝ ነገር ምንድን ነው እየሆኑ ያሉት? አንድ ባለትዳር ባልና ሚስቶች እንደዚህ መሆን አለባቸው ወይ? ሲለያዩ እንኳን በእንደዚህ አይነት መንገድ ነው ወይ የሚለያዩት ምናምን። እኔ ሩታ አንዳንዴ ፍቅር ፍቅር ያጫውታታል፣ አንዴ ደግሞ አይንህን ላፈር ትለዋለች። የምታሳየው አክት ሁለት አይነት ሰው ሆንሽብኝ እኔ ሩታ ማለት ነው። እናንተ አሁን ባለትዳሮች ናችሁ። ለምን እናንተ የተጣላችሁ መስላችሁ ተመልካች ትዳር እንዲጣላ ለትዳር ክብር እንዳይኖረው ነገር ነው እያሳያችሁ ያላችሁት እንጂ አንድ ባልና ሚስት የሚያሳየውን የሚኖረውን ኑሮ አይደለም እያሳያችሁን ያላችሁት። ምንድን ነው የእናንተ መጨረሳችሁ? እኔ ምንም እየገባኝ አይደለም ቤተሰብ። አብዛኞቻችሁ ግን እነሱ የተፋቱ የተለያዩ ምናምን የሚመስላችሁ፣ ግን ምንም አይነት በመካከላቸው እነሱ ጸብ የለም። አብረው ነው የሚኖሩ። እርግጥ ከአሁን በፊት ተጣልተው ነበር የመጀመሪያ ላይ፣ ግን አሁን ታርቀው አብረው ነው የሚኖሩት ከአንድ ቤት ማለት ነው። ግን ለተመልካች ዶራን ለመሰብሰብ እንደዚህ አይነት አስጸያፊ ቪዲዮ እየሰሩ ነው። ይህን ነገር እንዴት ታዩታላችሁ ማለት እግዚአብሔርን በጣም ያስጠላ ነገር ነው። የሆነ ሳሊ እናንተ አታቆሙም? እንዲህ ምንድን ነው ሁሌ ተመሳሳይ ነገር የምታመጡት? እስኪ ጥሩ ነገር አሳዩን። እስኪ አንቺ ለባለሽ እንዴት ክብር እንዳለሽ፣ አብረሽም ለሚስቱ እንዴት ክብር እንዳለው ምናምን። እስኪ እንደ ልጅ እናትና እንደ ልጅ አባት በቃ አንድ ሰው የሚያደርገውን እንትን ቪዲዮ አሳዩን፣ ስሩልን። እንደዛ አንዴ እሱን ፈልገሽው ባለፈው አይተንሻል፣ አስክረሽ ምናምን እሱ ጋብረሽ እንዳድር። ዛሬ ደግሞ ጉድተሽ ምኝታ ቤት አስገባሽው። ምንድን ነው የሚያስተምረን? አንድ ባልና ሚስት ከተለያዩ በኋላ ታዲያ እንደዚህ አይነት ነገር ማድረግ አለባቸው እንዴ? ምኝታ ቤት ምን ይሰራል አብረሽ ከአንቺ ጋር? ምን አስፈለገው? ከተለያዩ ልጁን ብቻ ነው እንጂ መገናኘት ያለበት። ምን ይሄ ምንድን ነው? እኔ አልገባኝም ቤተሰብ